ሩህሩህ እኮ ነው ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል፣ ቅዱስ ገብርኤል፣ መልአኩ ገብርኤል፣ ብርሃናዊው መልአክ፣ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል። ሰይፍ አለው እኮ ገብርኤል። ሩህ ነው። እመቤታችንም በዋን ስታነባ ላስችል ቦሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች አለ። ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ፣ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና፣ ሲዘምር፣ ሲያሸበሽብ፣ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል በክርስቶስ ስቅለት፣ በክርስቶስ ደም መፍሰስ፣ በክርስቶስ መስዋዕትነት ያልበረደ ቁጣ የለም። እግዚአብሔርን ሕግ ከሻርን፣ እግዚአብሔርን ከካድን፣ ሐልዎቱን ከካድን የምናቀው መልአክ አያውቀንም። የምናቀው መልአክ ይረሳናል። እንደ ገብርኤል መሆን አለብን እኮ፣ እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሥጋ የለበሰውን ኢየሱስ ክርስቶስን የሰበከ ቅዱስ ገብርኤል መጽሐፍ አልቦ